ሰብ ራያው ሮጥ ሮጥ በል እንጂ ብድግ ብድግ። ከጎጃም ሙሀባው ከጎጃም ነው የመጣው። ሚሊዮን ከአዲስ አበባ ጀነራል ዊንጌት ደቡብ ሆሳዕና ሸምሱ ከጉራጌ ከድር ከጅማ ብሎክ ሲ ነምበር 5 ተመስገን ይባላል። ከምንጃር ከሐዋሳ ይታደሉ ቸርነት ከሐዋሳ ደረጀ ማሙ ተክለሃይማኖት እኔ መራው ባላለሁ የመጣው ትውልዴ ጎንደር ነው። የመጣው ግን ወደ መቅደኛ የመጣው ከበርካቶ ነው የመጣው። አማን ቢኤስሲ ሰላም ዩቲዩብ ፓዊ ነኝ። ዛሬ ደግሞ ስፖርት የምንሰራው ከዚህ መቄዶንያ ከሚገኙ ከ2500 በላይ ከሆኑት ውስጥ ከ600 የአእምሮ ህሙማኖች ጋር ነው ማለት ነው። ስፖርቱ ተጀምሯል። ስለዚህ ከነሱ ጋር ሩጫ እናደርጋለን ማለት ነው። ተንቀሳቀስ ዱብ ሁላችሁም ዱብ ፈጠን ተንቀሳቀስ ዱብ ተንቀሳቀስ ዱብ ተንቀሳቀስ ላጥ ዱብ ፈጠን ስራ ነው። ምን ሆነ? አሞ መርፌ ወጉ? ማን ወጋ? እስቲ ይኸው መርፌ ተወግቷል። ማን ወጋ? እዛ ክሊኒክ አመመህ? ስኳሩ ነው? አይዞህ ሮጥ በርቶ አሁን እንቅስቃሴ ጥሩ ደከመህ? አይዞህ እምቢ አላልክም? ልቀቁሽ ልቀቁ። ላጥ ና አሁን ሩጥ ና ወደ መሀል ግባ። አይዞህ ልቀቀኝ። እሺ አሁን እኔ ልሮጥ ነው፣ የፈጠነ ልሮጥ ነው። ቦስ አይዬ ቦስ ላጥ ሰብ ሩጫው እንደቀጠለ ነው። ና አረ ማቋራጭ እየገባ ነው። ዝቅ በደንብ ዙር። ሰብ ዱብ በይ የፈጠነ ሰብ ራያው ሮጥ በል እንጂ አቺ ላጥላጥ አርዩ
ሰብ አረ ፍጥነት ወክ አረጋችሁት ላጥ ወክ አደረጋችሁት come on ጠጋ ላጥ ሰብ ላ ሩጫው አልቋል። አሁን ደግሞ የአካል እንቅስቃሴ እናደርጋለን አብረን የአካል እንቅስቃሴ ይደረጋል። በሰልፍ በደንብ ተሰለፍ። የአካል እንቅስቃሴ የሚያስደርገን ሰው አለ። የአካል እንቅስቃሴ ደግሞ እናደርጋለን ማለት ነው። ይናባት አንድ ብድግ ላጥ አባይ ስራ አይኑን ነው የሚያወዛውዛው። አጂ ታሪኩ እግራ ወደ ቀኝ ስራ ታሪኩን ይባ አንድ ሁለት አንዱ በቦክስ ስራ እያለ ያዝ ቁጭ ብድግ ነው። ቁጭ ብድግ በል አሰልጣኞቻችን ስፖርት ለመቄዶንያ ስፖርት ለግራምበል ማለት
ብራቮ በጣም አሪፍ ነበረ በጣም ደስ ይል ነበር እንግዲህ አካል እንቅስቃሴ እዚሁ መቅደላ ከሚገኙት ጋር አድርገናል ማለት ነው በጣም ደስ ይል ነበር አሁን ደግሞ ወደ ቁርስ ክፍል ሄዳሉ ማለት ነው ሰልፋቸውን ይዘው ደስ ይል ነበር እንግዲህ እንደዚህ አይነት የአካል እንቅስቃሴዎችን ደግሞ በያላችሁበት ሁላችሁም እየመጣችሁ እንድታደርጉ እንደዚህ አካል እንቅስቃሴ እንድታስደርጓቸው ደግሞ ትልቁ መልእክታችን ነው በጣም አለቀሱና አላለቀሱ ይቀጣሉ አይቀጡም እነሱ ያምሮተኞች መስጊድ ወዳጆቻቸው ሲገኝላቸው ይጣሉ እዚህ አሜሪካ ነው አሪፍ አሰላለፍ ተሰለፈ አሪፍ አሰላለፍ ስንት ነው ማለት 1 2 3 4 5 6 7 8 ሰልፍ በ8 ሰልፍ 8 ሰልፍ ስፖርት የምናሰራው ለብዙ ነገር አንደኛ ጥንካሬም ነው ሁለተኛ ደግሞ በሽታ ይከላከላል ከግፊት ከስኳር ከተለያዩ ነገሮች መከላከል አቅም እንዲኖራቸው መከላከል ይችላል ማለት ነው አሁን ግን የሚቸግረን እንግዲህ በአብዛኛው ጫማ ነው የኮንጎ ጫማ የሚሮጡበት ጫማ ኮንጎ ጫማ ነው በአብዛኛው የሌላቸው በአብዛኛው ጫማ የላቸውም የተለያየ እግር አድርገው ነው የሚንቀሳቀሱት ሙሉ ማለት ከሳምንት 6-7 ቀን ስፖርት እንሰራለን 15 ደቂቃ እንቅስቃሴ ብዙ ሰዎች መነቃቃት ባህሪ አሳይተዋል በጣም ብዙ ሰዎች ፋይል ከ40 ምናምን ሰዎች በላይ የተነቃቁ ልጆች አሉ ምክንያቱም ከዚህ ፊት ከሚተኙበት ከዚህ ፊት ዝም ብለው እንትን ከሚሉበት ብዙ ጊዜ ያው ከመድኃኒቱ አኳያ ሰዎች ብዙ ጊዜ ወደ ድብርት ውስጥና ወደ ማጀዘብ ይመጣል እና ያ ሲሆን አሁን ስፖርት ሰርተው ቁርስ በልተው ሲወጣ የሰውነት አካልም እንቅስቃሴ ሙቀትም የሰውነት ሙቀትም ይጨምራል ማለት ነው ወደ ቁርስ እየገባን ነው እጃችን ታጥበን ፊታችን ታጥበን ወደ ቁርስ እየገባን ነው እንግዲህ ያያችሁትን ይመስል ነበር እስካሁን ድረስ ስፖርታቸውን ጨርሰው ቁርስ ሊመገቡ እጃቸውን የታጠቡ ነው ማለት ነው እንግዲህ እጃቸውን የታጠቡ ወደ ቁርስ መመገቢያቸው ይገባሉ ማለት ነው እንግዲህ ምንም አይነት ረብሻና ወካታ ነገር አይፈጠርም ማለት ነው ሁሎችም እንግዲህ ያምሮ ማኖች ናቸው ግን በጣም ደስ የሚል ምንም አንዱ ከአንዱ የሚበልጥበት ነገር የሌለበት በሰንሰለት የታሰሩበት ድንቅ ቦታ ነው እንደምታዩት እዚህ ጋር የሚታጠቡት ማለት ነው አሁን ወደ ውስጥ እየገባን ወደ ውስጥ ደግሞ ገብተን እንዴት ነው ቁርስ የሚመገቡት የሚለውን እናያለን ሻይ የተሞላ ነው እዚህ ጋር ደግሞ ኩባያ የሚጠጡበት ያነሱ ይሄዳሉ ማለት ነው ዮናስ የት ጋር ነው መኝታ እዚህ ጋር ይሄ ያልጋ ቁጥሩ ብሎክ ሲ ቁጥር 3 ነምበር ቤድ ነምበር 18 ነው አንተ ነው አሁን ቁርስ ልበላ ነው አንተ ሰራየው ሰላም እንዴት ነሽ አማን ስምሽ ማን ሞገስ የት ጋር ነው አንተ እሺ አንተ ደግሞ ብሎክ ሲ ቤድ ነምበር 19 ስለዚህ በዚህ መጣው ነው መድኃኒት የሚሰጡ አይዞሽ ራየው ምርጥ ሰው ነሽ ያንተስ አስብ ማለት ወንድሙ የት ጋር ነው ያንተ አልጋ ቁጥር አለው
አለጠፉበት ያንተስ ከድር ነው ስም የት ጋር ነው ቁጥር የለውም ወይ አባት እንዴት ነሽ ሰላም ነው ብሎክ እንሂድ ታዲያ ይሄ ብሎክ ደግሞ እንሂድ ወደ ኤ ብሎክ እስካሁን ሲ ብሎክ እናሳየዋችሁ በብሎክ ባልጋ ቁጥር መለያ ያላቸው ማለት ነው ታልጋ ኤ ብሎክ አባት ንፍሮ እየበላ ነው ሰማን ነው ማዘር ስንት ብሎክ ነው ኤ ብሎክ ብሎክ ነምበር 36 አዎ በዚህ ነው የሚያውቁ ማለት ነው መድኃኒት የሚሰሩ አሪፍ አንቺ ሳ ብሎክ ስንት ነሽ ብሎክ ይሄ ብሎክ ቤት ጋር ዳር ላይ ያለው ሲ መሀል ላይ ያለው መስመር ብሎክ ቢ እናንተ ብሎክ ኤ ነው ወደ ብሎክ ቢ ምን እንላለን ታ ቁጥር አለው ያንተ ቁጥሩ ስንት ነው ቁጥሩ እዚህ ጋር ይሄ ያርባ ያለው ብሎክ ኤ ሱ ነምበር 6 ይላል 6 ቁጥር 60 ነው 6 ቁጥርማ ቁጥር የሁለት ቁጥር አለ ይሄማ ይሄ ለብቻው ቁጥር ደግሞ 6 ነው 06 ነው የዜሮስ ቤት ነምበር 6 ነው የሚለው ቤት ነምበር 6 ያልጋ ቁጥር 6 ነው ዜሮ ሳይቆሳ መሰለኝ ነጥብ አለች ያቺ ነጥብ አለች 6 ነው 6 ቁጥር ያዝ ቁጥር 6 ቁጥር በሳ ታዲዮስ ይባላል ብሎክ ነምበር ኤ ነው ያገኘሁትኝ ያልጋ ቁጥሩ ደግሞ 2 ቁጥር ነው ከታች ያለውና ከታ ያለው ለአንድ ነው የሚሰጠው ለአንድ ነው አሪፍ ያንተ ሳሰበ ከበደው አንተ እድለኛ ነህ ከብሎክ ነምበር ኤ ቱ ብሎክ ኤ ማለት ነው ነምበር 1 ቁጥር 1 አንተ ነህ ስለዚህ ሁሉ ጊዜ መሬት ቶሎ ነው የሚሰጥ ማለት ነው ከዛ ትወጣለህ ወደ ብሎክ ቢ ነው የምንሄደው ብሎክ ቢ የትኛው ብሎክ ቢ የእናንተ ብሎክ ቢ ነው ቢ ቁጥር ነው ይሄ እስማ ቢ ናሳይ ቢ ነው ይሄ ያንተ ስም ማለት ቱፋ ብሎክ ይታለላል ዝጋም እንዳለ መሬዳውን ቢዎች ናቸው ማለት ነው ያንተሳ ስም ማለት ዘሪሁን የአልጋ ቁቢ አልጋ ብሎክ ቢ ናት እናንተ ተደራራቢ የለውም ሲንግል ነው ተደራራቢ ከላይ የለውም ሲንግል እሺ ከየት ነው የመጣው ኦሮሚያ አሪፍ ስለዚህ እዚህ ጋር የምተኛው አንተ በጣም አሪፍ ሁሉም አልጋቸውን ያውቃሉ አንተም አልጋ ስም ማን ኃይለ ኢየሱስ ከየት ነው የመጣው ከወሎ ኃይለ ኢየሱስ ከወሎ ነው የመጣው አልጋ ቁጥሩ እዚህ ጋር ነው ማለት ነው ብሎክ ቢ ነህ አንተ በጣም አሪፍ አይዞህ ቁርስ እየጠበክ ነው ይታል መጠጫ ያችሁት በቃ ይመጣል እሺ አንተ ስም ማን ካሰው ጣሰው ከየት ነው የመጣው አዲስ አበባ ጣሰው ከአዲስ አበባ ብሎክ ስንት ነው አንተ ብሎክ ቢ ነምበር 21 ያልጋ ቁጥር 21 ነው ያንተ ስምሳ ሚስባህ ከየት ነው የመጣው ከዘቢ ሞላ ዘቢ ሞላ የት ነው ገራባ ምን ክልል ውስጥ ነው መስመር ቃጥባሬ ኢትዮጵያ ውስጥ ነው አላውቀውም ብዬ ገጠር ነው ምን ክልሉ ቀቢና ወረዳ ደቡብ ክልል ነው እንዴ ጉራጌ ዞን ከጉራጌ ዞን ነው የመጣው ቀቢራ ወረዳ ቁጥር ተጽፏል 22 ቁጥር ያልጋ ቁጥር 22 ማለት ነው አሪፍ ነው በርታ ሻይ እየጠበክ ነው ያንተስ በኃይሉ ጠና ከአዳማ በኃይሉ ጠና ከአዳማ ነው የመጣው እሺ አሁን ቁርስ እየጠበክ ነው አልጋ ቁጥር ስንት ነው 23 ያልጋ ቁጥር 23 ብሎክ ቢ ነው ያገኘሁትኝ ስለዚህ የሻይ እየጠበቀ ነው ማለት ነው ከዛ ቁርሱን በልታችሁ ወደ ስፖርት እሺ መዝናኛ ወደ መዝናኛ ሌትስ ጎ
ከየት ነው? ኮበሌ ከወሎ። ኮበሌ ስሜላ ከወልዲያ። ስንት ቁጥር ነው አልጋ? ብሎክ ቢ ቁጥር 26 ቁጥር ናት። አልጋ ቁጥር ነው ያዘሽ? አዎ በአልጋ ቁጥር ነው። ያንተስ ስም ማለት? መኮንን። ከየት ነው? ከአውቶቡስ ተራ። ከአውቶቡስ ተራ መኮንን። እንግዲህ አሁን ብሎክ ቢ ውስጥ ቁጥር 28 ቁጥር ያልጋ ቁጥር። አሁን ሻይ እየጠበቅን በቃ ሻው ከኋላ እየመጣ ነው። ከዛ እንሄዳለን ወደ ስፖርት እንቀጥላለን። እዚህ ጋርስ ስም ማን ነው? አማሩ ነኝ። ማማሩ ከየት ነው የመጣ? የመጣበትና ላጎ የመጣበትን አታውቀውም? ዝም ብለህ እዚህ ነው የተገኘው። አንተ እዚህኛው ላይ አትቀመጥም? አልጋ ላይ ነው የምትቀመጠው? ስም ማን ነው? መሀባው ከየት ነው? ከየት ነው የመጣው? ከጎጃም። መሀባው ከጎጃም ነው የመጣው። የአልጋ ቁጥር 39 ነው። ቁጥርን ያዝ። ስለዚህ ሻይ እየጠበክ ነው። አንበሳ በርታ። መሰረት ከየት ነው የመጣው? ከደቡብ የት? ደቡብ ሆሳዕና። እንግዲህ መሰረት ከደቡብ ሆሳዕና ነው የመጣው። የአልጋ ቁጥር 46 ቁጥር ነህ አንተ። 46 ቁጥር መሰረት። አሪፍ ነው። ሻይ ይታለቃ። ሻይ መጠጫን ይዛል። የመጣ ነው ሻይ። ደግሞ የምታያቸው በሙሉ ብሎክ ሲ ነው ያሉት። እንግዲህ ረብሻ የለም፣ ምንም ውካታ ነገር የለም። ሰራታቸውን ጠብቀው ይመገባሉ፣ መድኃኒታቸውን ይወስዳሉ። ከዛ ወደ መዝናናት ጊዜ ማሳለፊያ ሰዓት አለ። ቴኒስ፣ እንደዚህ ሙዚቃ፣ ቮሊቦል የሚጫወቱበት ቦታ አለ። ወደዛ ይሄዳሉ። ከዛ ምሳ ሰዓት ይደርሳል። ወደ ምሳቸው ይገባሉ ማለት ነው። ገለታ ከየት ነው የመጣው? ከሐረር ድሬ ነው። ሐረርና ድሬ ይለያል። ሲሳይ ገለታ ሐረር ነው የመጣው። እሺ የአልጋ ቁጥር ስንት ነው? 15። አዎ አንተ እዚህ ከጓደኞቹ ጋር መጣ። በጣም አሪፍ። እንግዲህ ሲሳይ ገለታ ከሐረር ቁጥር ብሎክ ኤ ቁጥር 15። እኔ የመጣሁት ተኩራጌ ነው። ሸምሱ እባላለሁ። 29 ነው ቁጥር። የት ጋር ነው አልጋ? እዛ ነው መጨረሻ ቅድም ያገኘው ጋር። እዛ ጋር ነው አልጋ። ስም ማን ነው? ሸምሱ። ከየት ነው የመጣው? ከጉራጌ። ምንድነው አሁን እያደረክ ያለው? ቁርስ እየጠበኩ ነው። ከዛ ወደ ስፖርት ልሰራ እሄዳለሁ። ወደ መዝናኛ ትሄዳለህ። በጣም አሪፍ። ታችኛው አልቃለች። ስለዚህ እየገቡ አልቀዋል ማለት ነው። ገብቶ 3 4 5ቱ ሙሉ ነበር። ይሄም ብሎክ ሲ ነው። ይሄም ብሎክ ሲ ነው። ሲ ነው። ይሄ ስም ማን ነው? ከድር ከየት ነው የመጣው? ከድር ከጅማ ብሎክ ሲ ነምበር 5። ስም ማን? ተመስገን ይባላል። ተመስገን ከምንጃር። ተመስገን ይባላል። ከምንጃር ነው የመጣው። የአልጋ ቁጥር ስንት ነው? 7። የአልጋ ቁጥር 7 ማለት ይቺ ነች። ብሎክ 7። እዚህ ሻይ እየጠበክ ነው። በጣም አሪፍ። ናንተ እኔ ይታደሉ ይባላለሁ። ይታደሉ ቸርነት። ከየት ነው? ከሐዋሳ። ይታደሉ ቸርነት ከሐዋሳ። አልጋው ይሄ ነው አልጋሽ? በሲና ሲ ብሎክ ቁጥር 11። ሲ ብሎክ ቁጥር 11። አባ ተስፋዬ እንዴት ነህ? ደህና ነኝ፣ እግዚአብሔር ይመስገን። ተስፋዬ አቤት። ከየት ነው? ከጎርፎ ነው። ከጎርፎ ኦሮሚያ ክልል ነው? አዎ። ኦሮሚያ ክልል። የትኛው አልጋ? ይሄ ነው። እቺ ታች ደረጀ ማሙት ከደረጀ ማሙ ከተክለ ሃይማኖት። በጣም አሪፍ። እናንተስ? እኔ መራው እባላለሁ። የመጣው ትውልዴ ጎንደር ነው። የመጣው ግን ወደ መቅደኛ የመጣው ከመርካቶ ነው የመጣው። ከመርካቶ አዲስ አበባ ያ ቁርስ እየጠበቅኩ ነው። አስፖሰራ ነው። ደስ ይላል። በጣም ደስ ይላል። አሁን እዚህ ግቢ ውስጥ ነው። ዛሬ እሑድ ቀን ስለሆነ ቤት እዚህ ግቢ ነው ወደ ምሳው። እሺ ዲያፋት ተፈጥሮ ነው። ይገርማል። ተፈጥሮ እዚህ ጋር ልምጣ። አስራት ከየት ነው? ተጎጃም ነው። አስራት ከጎጃም። አዎ። የአልጋ ቁጥሩ ስንት ነው? የአልጋ ቁጥር የለውም። መድኃኒት አልጠቀምም። እሳቸው ደግሞ በግም እንደምሰራው እኔ 2 ቁጥር ነው ስራ ቡኮ ነው።
የጉልበት ስራ። አዎ ኦኬ ስምማን ቢያል አስራት ከጎጃም እንግዲህ እዚህ ጋር መኝታቸው ነው የሚሰሩት። ደግሞ እዚህ 2 ቁጥር የጉልበት ስራ ነው። በጣም አሪፍ በርቱልን። ሙአድ አህመድ ሙአድ አህመድ ከጉራጌ። እሺ ይሄ ነው አልጋ። ስንት ቁጥር? 14 ቁጥር ብሎክ ሲ ነምበር 14። አሁን ሻይ እየጠበቅኩ ነው። ያው የታደለ ነው ሸገር ደግሞ አማን ከማል አማን አማን ከየት ቢኤንሲ ዩሲ ነው የመጣው። እሺ ቁርስ እየጠበቅኩ ነው። ሻይ እየተቀዳ ነው። ሸገር እየታደለ ነው። ይሰፋል ዝዝ ታውቃቸዋለህ። በቃ እዚህ ጋር አሉ። አሁን ልሰጣችሁ ነው። ናንድ እዚህኛው ደግሞ ያኛው የሳይካትሪ ነው። ሜዲካልም ሳይካትሪ አሁን ሳይካትሪም እየወሰዱ የአእምሮም እየወሰዱ ደግሞ የሜዲካልም የሚወስዱ አሉ። ካርድ ቁጥር አላችሁ። ካርዱ አወጡ ሊሰጠው ነው ማለት ነው። አሁን ወቅት የተረዳሁትም እንጂ ከመጀመሪያ ጀምሮ የሕክምናውን ስወስድ ማለት ነው ቁጥሩ በየቀኑ ከፍና ዝቅ እያለ ነበር። አሁን ግን አከታትዬ ሕክምናውን በመወስድበት ጊዜ ማለት ነው መደበኛ ቦታው ላይ ይገኛል። ጥሩ ለውጥ አለ። ተሽሎኛል። አይደለም ደም ግፊት አሁን ተስተካክለዋል። መድኃኒት እሱ ነው የሚሰጠኝ። አክሊሉ ይባላል። እንግዲህ ከዚህ በተጨማሪ ደግሞ የግፊት ታማሚ ነበረ። አሁን ላይ ክትትል እያደረገ ነው። ክትትሌን በደንብ እያደረግኩ ነው። አሁን ለውጥ አለው ብሏል። እንግዲህ ፈጣሪ ደግሞ ጨርሶ ይማረ። አሜን። አሁን ለምሳሌ ይሄ ማነው ስሙ መሰለች? አንደፍሮ ይባላል። አንደፍሮ ተሾመ ይባላል። ኦላና ዛፒንና አሚቲፔትሪን 5 ሚሊግራም። ኦላን ጠዋት 2 ማታ 2 ነው የሚወስደው። አሚት ደግሞ ማታ 2 ነው የሚወስደው ማለት ነው። ስለዚህ እዚህ ጋር ተሞልቶለታል ማለት ነው። የጠዋቱና የማታው የሚሞላው ተሞልቶለታል። ስለዚህ ይችን ይወስዳል ማለት ነው። ለቁጥሩ አልጋ ቁጥሩ ቅድም ሳሳያችሁ የነበረው አሁን ይሄ ሰውዬ አልጋ ቁጥር ብሎክ ሲ 1 ነምበር ቁጥር 25 ነው ማለት ነው። ማነው ስሙ? አንደፍሮ ተሾመ። በዚህ መልኩ ይሰጧቸዋል ማለት ነው። በጣም ፐርፌክት የሆነ አሰራር ነው የሚሰራው። ምንም አይነት እንትን አይኖርም ማለት ነው። ይሄ ደግሞ ሁሴን ከድር ይባላል። ሬስፕሊዶር 4 ሚሊግራም የሚወስደው። እሺ ጠዋት ግማሽ ማታ 1 ነው የሚወስደው። ስለዚህ ብሎኩ ደግሞ ብሎክ ሲ ነምበር ቤድ ነምበር 36 ቁጥር ሙባረክ አበበ ይባላል። ሬስፕሊዶር 2 ሚሊግራም ጠዋት 1 ማታ 1 ነው የሚወስደው። በተጨማሪ ፍሎግዚቲን ይወስዳል። ፍሎግዚቲን 20 ሚሊግራም ጠዋት 2 ይወስዳል ማለት ነው። ብሎክ ኤ ነምበር 51 ቁጥር ነው። ጋር እንደምታዩት ፕሮግራም አላችሁ ሳይካትሪ ባለሙያዎች ማለት ነው። ስለዚህ የኦፒዲያቸው ነው። እናንተ ብሎክ ስንት ነው? ብሎክ ኤ። የብሎክ ኤ አሁን ድንገት ነው ያነሳሁትኝ። ስሙ ማን ነው የሚለው? አንተ ሚልኪያስ ነው የሚለው? ሚኪያስ ታዲዮስ ሬስፒሪዶል 4 ሚሊግራም ጠዋት 1 ማታ 1 ነው የሚወስደው ማለት ነው። በዚህ መንገድ ይወስዳሉ። ሁሉም የራሱ እንዳልኳችሁ ቅድም ብዙ አሲስታንሶች አሉ። ሰርቲፋይ የሆኑ ከማሪና ከኮተቤ ትሬኒንግ አድርገው። ስለዚህ ሁሉም የራሱን እየመጣ አሲስታንሶች ካርቶናቸውን ያውቃሉ። ካርቶናቸውን ካባቸውን እያያዙ ይሰጣሉ። እዚህ ጋር ደግሞ መታችሁ ባለፈው ሰርቼላችኋለሁ። እነዚህ ደግሞ ግፊት፣ ስኳር ስኳር ታማሚ ተለይቶ ከዛ ባለፈ ማለት ነው 11 ሰው ከአእምሮ ባለፈ ማለት ነው። ስለዚህ እንዴት ተለየ? ግፊትም ያለባቸው አሉ። እዛ አንድ ሰው አውርቻለሁ። እሳቸውም ግፊት አለባቸው። እሳቸውም እሱ ግፊት አለባት። አጀሬ ስኳር አለ። ይሄ ስኳር አለ። ምን ሆኖ ነው? ትላንት ወድቆ ነው ምንድን ነው ጨምሮበት? ኬክ ይበላል መሰለኝ። ጣፋጭ ነገር ይሄ እንትን ቾኮሌት ምንም አታድናቸው። አዎ ከባድ ነው የሚሆነው። እንግዲህ ደንበር የምታደርጉት መንገድ ነው ማለት ነው። ስፖርቱ፣ ላይብረሪው፣ ውጭ ካለው ነገር ለምሳሌ እኛ ጋር ቅዳሜና እሑድ ጠዋት ከ4 ሰዓት በኋላ ቡና አለን። ቡና እናስፈላላቸዋለን።
ሁሌ እኛ ጋር ከሰባቱ ቀን ቡና አለ። ከሰኞ ጀምሮ ከሰኞ እስከ ዓርብ ድረስ ቤታችን አዳራሻችን ላይ ነው የምንጠቀመው። ቅዳሜና እሑድ ድግስ ምናምን ስለሚኖርብን ምንድን ነው የምናደርገው? እዚያ መዝናኛ ቦታ ላይ ፀሐይ የሚሞቁበት እዛ ወስደን እንዲዝናኑ እናደርጋለን። እዛ ማዕከል ውስጥ ግን ምን አለ የሚንቀሳቀስበት ስፖርት፣ ትንሽ ሙዚቃዎች የሚያዝናኑ ነገር ተከትሎ ከነሱ ጋራ ቴኒስም አለ፣ ዳሞችም አሉ። ከነዛ ጋር ተከትሎ የሚሰሩ ስራዎች አሉ። በማንኛውም ቅስፈት ድብርት ውስጥ እንዳይወድቁና ወደ ሌላ ለምሳሌ ብዙ ጊዜ ታስባለህ ወይ ደግሞ የድሮ ያሳለፍከውን ላይፍ ልታሳልፍ ትችላለህ፣ ልታስብ ትችላለህ። ያን ላይፍ ስታሳልፈው በቃ ወደ ህመሙ ውስጥ መገባው በዛ አማካኝነት ያ ድብርት ውስጥ እንዳይወድቁ ብዙ ነገር በጣም አሪፍ ነው። ይበል የሚያሰኝ ስራ ነበር። ያለ መሳት ሰለስች ምን ሳትል ይህን እየሰራችሁ ያላችሁ ናችሁ። በርቱ። እንዴ በጣም ትልቅ እንትን ነው። አሁን ይሄ ሜዲካል ይሄ አሁን የስኳር መድኃኒት ለሚሰጠው ያው ቁርሳቸውን ይበላሉ። የስኳር መድኃኒት ይሄ ምግባችሁ አሁን ምግባቸው እንግዲህ እዚህ ላይ የምታየው እንጀራም አለ፣ ገብስም አለ። ዳቦ ይሄ ገብታየው ይሄ ገብስ ዳቦ ገብስ ዳቦ በትሪ ላይ እዚህ አድርገን ወጥ እንጀራ እናደርጋለን። ወጥ አድርገንላቸው ወጥ እናደርግላቸዋለን። እዚህ ላይ በዳቦ ይበላሉ ማለት ነው። በሶስት ቀን አንድ ቀን ወተትም አላቸው። በሶስት ቀን አንድ ቀን ወተት አላቸው። ገብስ ዳቦ በጣም አሪፍ ነው። ዳቦ አላቸው። በጣም አሪፍ ነው። በርቱ። እዚህ ጋር የምታያቸው ደግሞ ሚዛን ተለክተው ከ50 ኪሎ በታች የሆኑት ናቸው። ስለዚህ ፕላምፕኔት እንደዚሁ በእርዳታ ያገኘነው ነው። እሱን ይመገባሉ ማለት ነው። እንደዚህ ላይ ተቀምጠው ማለት ነው። ስለዚህ ሁል ጊዜ ፕላምፕኔት እና ከምግቡ ባሻገር ማለት ነው ፕላምፕኔት ይመገባሉ። ክብደታቸው በየሰዓቱ ቼክ ይደረጋል ማለት ነው። ሰላም ዩቲዩብ እንግዲህ እስካሁን ስትከታተሉት የነበረው እዚህ በመቄዶንያ ከጠዋት ጀምረን ስፖርት ሰራን። ከዛ በኋላ ደግሞ እጃቸውን ታጥበው ቁርስ እየተመገቡ ነበረ። የተወሰኑትን ኢንተርቪው አደረግን። ብዙዎቹ የመጡበትን የት እንዳሉ ያውቃሉ። ስለዚህ ፍጹም ጤነኛ ናቸው ማለት ነው። መድኃኒታቸው ግን አይቋረጥም ማለት ነው። ስለዚህ እኔ እዚህ ጋር አሰናበታችኋለሁ። አዘጋጅላችሁ ያቀረብኩት ፓዊ ነበርኩኝ። በጣም ደስ ይል ነበረ። መርዳት ማገዝ የምትችሉ ደግሞ አድራሻው አያት ጸበል መድኃኔዓለም ፊት ለፊት ነው የሚገኘው። እዛ ጋር መጣችሁ ማየት መጎብኘት ትችላላችሁ፣ ማገዝም ትችላላችሁ ማለት ነው። እንዲሁም መቄዶንያ አሁን በራሱ ዩቲዩብ ቻናል እያስተላለፈ ያለው የገቢ ማሰባሰቢያ ለዛ ላይ መሳተፍ ትችላላችሁ። እኔ እዚህ ጋር አሰናበታችኋለሁ። ባይ